መልስ ምት ሲሰጥ ጠባይ ነው መሬት አይወድቅም ይባላል ለሰጠኸኝ ኮሜንት እንደው አመሰግናለሁ ልጅችን አስተካክላታለሁ ብላን አይደለም እኔ ይሄ ነኝ ይገርምሃል ራስን ደግሞ ለሚዲያው ግልጽ ታረግ ደግሞ ትንሽ ወፈር ያለ ቆዳ ያስፈልጋል ገበያ ወተናል አንተ መጥቆርህን ጠቀመ መሰለኝ ሳሚ ያወራህና እና የሚሉኛል ክብሯን ይህ የዳሽን እድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ሌላው ሳሚ በ2014 ደግሞ ዘውድ አኮስቲክ የተሰኘ የራስን ባንድ ደግሞ መስርታልና ስለዛ ባንድ መስረታ ደግሞ ትንሽ ነገር በለን ነገሩ ምንድነው አይሽ ባንዶች የተጫወትን ስንመጣ ልምዱ እየገባን መጣ ከዛ ማኔጅ ማድረጉንም ነው እኔም ኤንዲም ጥሩ እንትናለ ከዛ ሙዚቀኞች ጋርም በደንብ ሪሌሽንሺፕ ነበር ምናምን ስለዚህ በኋላ ላይ በቃ ለምን የራሳችን ደግሞ ፎርም እናደርግ ሶ ሁሉም ገባን ማርኬት አለን ክላይንቶቻችን አሉን እኛ ደግሞ አቅሙ አለን ሁሉ ነገር እዛው ሲሆንልን ነው ወደ ባንድ ብናድግ ከዛ ባንድ ሰምናውጣ ተባብለን ያኔ ኤንዲ ጥሩ ስሜት ውስጥ ነበር በቃ እንትኑንም ዲዛይኑንም ይሄ ክራውኑን ምናምን ሰራ እንግዲህ ዘውዲያን ነው ይሄ ያኔ ሬጌ ባንድ ምናምን እንጮህ ስለነበር ሞር ይሄ ኢምፔሪያል ማጀስቲክ ነገሩ ተናርጎናል ስቦናና ዘውድ ከላይ ያለ ነገር በቃ እስኪ እንደዛ አይነት አፕሮች ቢኖረን ምናምን ተባለ ትንሽ ሬጌም ስለምንጮት አረንጓዴ ቢጫ ቀይ ምናምን ይሄ በኢትዮጵያ ባንዲራ የሬጌ መንፈስ ያለው ብዙ የኢትዮጵያ አርቲስቶች የተለያየ የኢትዮጵያ ቅኝቶችን ይጫወታሉ ያዜማሉ አንተ ደግሞ ስትመጣ በራስህ በሬጌ ሙዚቃ ነበር የመጣውና ወደዛ የተሳብክበት ምክንያት አለ ሆይ ሌሎች ሙዚቃዎች ትጫወት ነበር እንጮት ነበር በጣም ነው የጨፈጨፈው ምን ነበር ምን አይነት ስታይል ነበር በደንብ አሁን ቴድሮስ ታደሰን ምናምን በደንብ ተባከ የለመድነህ በሬጌ ስለሆነ የሬጌ ሙዚቃ ተጫዋች ያኔ በደንብ በቃ እንተዳደርግ ነበር እንጮት ነበር ከዛ ግን ሬጌው እዛ ሲድኒ ሳለሞን ባንድም ጆይን አደረገን እዛ በደንብ ቴክኒኮቹ በደንብ ሬጌ የሚለውን ተማረን በደንብ ግን እኔና እሱም በደንብ ፍላጎት ነበረን ከዛ ደግሞ ያ ዘመኑ የሬጌ ዶሚናንስ ነበረው በአለም ላይ በጣም እንትን ነበር አሪፍ ጊዜ ነበር ሬጌ ራጋም በደንብ ከዛን ሾን ፖል ምንም መጡና ሻካ ዲሞስ በቃ ሁሉ ሞቅ አለ ከዛ የሬጌ አርቲስቶች ደግሞ በደንብ ወጡ ከዛ ከወጣቶቹም ደግሞ ክሮኒክስ ፕሮቴጄ ምናምን በደንብ ወደ ዓለም ላይ መጡ ግን እኛ ደግሞ at the time ከሲድኒ ሳለሞን ጋር እየሰራን ነው እሱ ደግሞ ያ ሬጌ ሙቭመንቱ ያው ከስፒሪቹዋል ነገሩም ጋር አያይዞት ከመጽሐፍ ቅዱስም ጋር ምናምን ተያይዞ ነው እና ሙቭመንቱም በራሱ የሆነ ደስ የሚል እንትን አለው ሐሳቡም ሰላም ፍቅር ነፃነት አንድነት ላይ ምናምን ሬጌ ሞር ቤዝ የሚያደርገው ኢትዮጵያ ላይ በጣም ቤዝ ያደርጋል ስለዚህ ያ ኢንስፓየር ያደርግሻል በራሱ ራስ ውስጥ ነበር ያ ሐሳብና ፍልስፍና መናገር የምትፈልገው ነገር በደንብ ያመቻችልሻል ቻናል ያግዛል ሙዚቃዎቹን ስንጽፋቸው ሞር የኛን ምናስበውን በደንብ ይተረጉመዋል ሬጌ ሙዚቃው አንዴ ያማ ተመቸን በጣም ከዛ ቴክኒኩን ከዚህ በደንብ ተማርን እንትን አድርገን ባንዱንም ስንመሰርተው
ያ የሬጌን መንፈሱ ትንሽ እንዲኖረው እኛ ደግሞ ከዚህ የተማርነው ዘውድ ባንዱ ለሙዚቀኞቹ ደግሞ ፑሽ ማድረግ ጀመርን ወደ ሬጌው ሞር ደግሞ እንዲመጣ ማለት ነው። ከዛ ከራስ ጋር ንግግር ወጥቶ ብዙ ቱሩን ያደረኩት በራሴ በዘውድ ባንድ ነው። አረ እባክህ የራስን ባንድ ይዘህ? የራሴን ባንድ ይዤ ነበር። ናይስ ኢንተረስቲንግ። ውጭም የተወሰነ ፌስቲቫል ለምሳሌ ስፔን፣ ዱባይ፣ ዛንዚባር ምናምን ቱር አደረግን የተወሰነ። የራስን ባንድ እንደው ይዞ መዞሩ ደግሞ ወይ ደግሞ ከራስ ባንድ ጋር በተለየ መንገድ መስራቱ ለሙዚቀኛው ምን አይነት ጥቅም አለው? በጣም አሪፍ ነው። እንትን አለው ያው እየቀጠና መጣ በኋላ እንጂ ጥሩ ነበረ። መናበብ አለው አይደል? በጣም መናበብ አለው። በጣም ምቾት ይሰጥሻል ምናምን አንቺን ይመስላል የምታቀርቢው ነገር ሁሉ እዛ ስቴጁ ላይ እና በቃ በጣም ከምታውቂያቸው ፋሚሊ ከሆኑ ሰዎች ጋር ነው የምታቀርቢው። እሱን ይዘነው እየመጣን ነበር። በኋላ ኮሮናው ሲመጣ ግን በጣም እንትን አደረገን፣ በጣም ረበሸን ማለት ነው። የተወሰኑት ወደ ሌላ ሀገርም በእምነትም ደረጃ ደግሞ የተወሰኑት ወደ እምነት ምናምን ተመላለሱ። ከዛ ልክ ከኮሮናው ስንመጣ ብዙ ነገር ነው የተቀየረው አይደለ? ብዙ ነገር ላይ ሚውዚክ እንትኑም ኢንዱስትሪው ኢንተርቴይንመንቱ አጠቃላይ ፕሮሞተሮቹ ሌላ ቢዝነስ ውስጥ ገቡ። ቢዝነሱ በቃ ተቀያየረ። ከዛ እንደገና ተሰባስበን ነው እንደ ከመሬት ተልጠን እንደገና ሁሉም ቢዝነስ ላይ ነው። እሱ እንኳን እንደ ዓለም የመጣበት ነገር ስለሆነ የቀየረው። ሃሎ ክቡራትና ክቡራን፣ ይህ የዳሽን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ ዕድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ከራስ ጋር ንግግር በሚለው አልበም ውስጥ ደግሞ ርዕሱ ራሱ ብዙ የሚያመራምር ብዙ የሚያፈላስፍ ሰው ከራሱ ጋር እንዲመራመር፣ እንዲነጋገር፣ እንዲወያይ የሚጋብዝ አይነት ነገር አለውና እንደው ያንን ርዕስ ለምንድን ነው የሰጠኸው? ከራስ ጋር መነጋገርስ ምንድን ነው ላንተ የሚለውን ነገር ደግሞ ቃኝት አድርገን እንላል። ያኔ አየሽ እንትኖቹን እንደ ዘፈኖቹን የጻፍኩበትን መንፈስ ነው ለማሰብ የሞከርኩት። እነዚህ ዘፈኖች በምን መንፈስ ውስጥ ሆኜ ነበር የጻፍኳቸው ያልኩ እንትን ሳረግ ኖርማሊ ሰልፍ ቶቱ ነው በጣም ይበዛል አይደል? ዋክ ደግሞ ብዙ ረጃጅም ወኮች ነበሩ ድሮ፣ አሁንም አለ ኦፍ ኮርስ። ግን እንደው በእኔ ህይወት ውስጥ ያለው ማለት ነው ረጃጅም ወክ ታደርጊያለሽ ከወዳጆች ጋር ከጀለሶች ጋር ምናምን እና ያኔ ዝም ብሎ ይመጣል ይፈሳል ይሄ ሰውዬ ያኔ እንደዛ ስታደርጊ ብዙ የምታስቢያቸው ነገሮች አሉ አይደል? ይሄ ነገር እንደዚህ ቢሆን እንደዚህ እያልሽ ዘፈኖቹም ሐሳቦቹን የምታስቢው እንደዛ አይነት ሁኔታ ውስጥ እየሄድሽ ስትቀመጪ ምን ስታደርጊ ነው። እንዳልኩሽ ደግሞ እኔ ዘፋኝ ነኝ ብዬም ስለማልናገር ወይ እንደዚህ ምናምን ከሌላ ሰው ጋር እንዲህ ቢሆን እያልኩ ብዙ የማውራት እድሉም አልነበረኝም። ስለዚህ ከራሴ ጋር የተነጋገርኳቸው ናቸው እነዚህማ። ድብቁ ሙዚቀኛ ነው በቃ ራሱ እንደምንኩ አጠቃላይ መንፈሱ ከራስ ጋር ንግግር ነው ኢንተረስቲንግ ከሚል እውነትም ሰራ ደግሞ ያ እንትን ለሌላውም ሰው ተጋባ። ከዛ ግን ስቲል ወጥቶም እኔ ስራ አላቆምኩም ነበር። ኧረ እባክህ ቢሮ ሰራ ነበር። የቢሮ ሰራተኛም ነበር እንደዛ ፌመስ ሆነ? ሰራ ነበር። እንዴት ነበር እንደው አቀባበሉስ ስራ ቦታ የቢሮ ሰራተኛ መሆን? እኔ ጋሼ ነው የምለው አለቃዬ ማለት ነው። እና እሱ ደግሞ የእምነት ሰው ነው እና አያውቅም እኔ ሙዚቃ ላወጣ የሌላም ሰው ቢያወጣ አያውቅም። እሱ ረድቶሃል። እኔ ነፃ ሆኜልሽ እዛ ደግሞ ኮሊጎቼ ምናምን የስራ ባልደረቦቼን እንደዚህ በቃ በሙዚቃ ምናምን እንዲያዩኛል አላደርግም።
ለምን ነው የምትደብቀው ግን? ምክንያት ነበረ? አልደብቅም እኮ ሙዚቃዬን ይሰማሉ ምናምን። ይሄ ዘፈን ግን ምናምን ይላሉ እኮ። አንተ መሆንን አያውቁም? ያውቃሉ። ግን እኔ ልክ እኔን ሲያወሩ በቃ በሙዚቀኛነት ምናምን አይደለም ቢያ እንደ ኮሊጋቸው እንዲያስቡኝ ነው። በቃ ያ የስራ ቦታ ስለሆነ ፊት ከሰጣቸው እቺን ዘፈን ዝፈንልን ምናምን ሊሉ ረፍት ሰዓት ላይ እንትኑ እንደ ሙዚቀኛ አሁን ስትታሰቢ የራሱ አፕሮች አለው እኮ። አሁን እኛን ሲያገኙን ሰዎች ምናምን የራሱ አፕሮች አለው። ከዛ ደግሞ ልክ በስራ ደግሞ ሲሆን ይለያል አይደል? የራሱ እሷን ፈልጋታል። እኔ በስሬ ስንት ሳይት ብላ 30 ብላ ሰራተኛ ነበር በስራ። እኔ ከኦፊስ ሆኜ ደግሞ እንትን ማድረገው። ስለዚህ ያ ከተዛነፈ ሙዚቀኛ ነው እኮ የሚመራን ምናምን ሙዚቀኛ ነው ከሆነ ለቀቅ ይላል እንደማለት ነው። ያባር ነው። እሱማ በቃ ቢያጠፋ ሙዚቃሽን እኮ ወደዋለሁ ምናምን ቢል ልታልፈው ነው ማለት ነው። ከዛ በቃ እዛ ስሆን ያ የስራ መንፈስ ውስጥ ነው የምገባው። በቃ ለቢሮ የሚጠይቅብኝ ነበር መሆነው። እዛ እንትን ያረኩኝ። በኋላ ሰዎች ይመጣሉ እንደዚህ ዲዛይን ሊያሰሩ። ከፊት ለፊቴ ድራፍት ማኑዋል ደጁ ይባላል እሱ አለ። እኔ እኮ አላቁጭ እያሉ ጋሼ ይዟቸው መጥቶ ያን ዲዛይን ያሳያቸዋል። በኋላ ሳይሆን እዛ አለው ያቋል እንዴ ይሄ ሙዚቀኛ ሳሚዳና ይባባል። እኔ ያልኩኝ በቃ ሳሚዳና አንዴ ምናምን አለኝ። ሳሚዳና ያልኳቸው እዴ ምናምን ሲሉ ጋሼ ግራ ገባው። እንደሚያወሩት እነዚህ ሰዎች ምን ትተዋውቃላችሁ ይላል። እዛ እንዴት አታውቅም? እንዴት ደበከን? ይሄን የሚያክል ድምፃዊ እዚህ አድርገህ ምናምን አሉት። ነው ምናምን ፎቶ አንሳን አሉት። ፎቶ አነሳን እና ግራ ገባው። ምንድን እየተገራወደ ነው? በኋላ ምንድን ነው የሚሉት አለኝ ቢሮ። ከአሜሪካ የታተመው ሲዲ ነበረ። እሱን አወጣውና አምጥቼ እንደዚህ ሙዚቃ ነገር አድርጌ ነውና ያን ሰምተው ነው አልኩት። ስናተ ቢግ ዲል አልኩት። ግራ ገባው። this is your CD? ምናምን አልኩት። በኋላ ከዛ ቢሮውን ያው ከአመት በኋላ ምናምን አስረከብኩ። እንትኑ በጣም በዛብኝ። ሙዚቃው ደግሞ በጣም እየፈለገኝ መጣ ማለት ነው። እንትኑ ከፍያ ቅናውም ደግሞ ሲመጣም ከባድ ነው ለስራ ለመስራት። ያ ደግሞ ሌላ ነው። ያኛው በቃ የሳይት ምናምን ካራክተሩ ራሱ ሌላ ነው። ያኔ በስሬ ለምሳሌ ቱሉ ዲምቱ ኮንዶሚኒየሞቹ ኮኤፍኤች ያሉት ኮንዶሚኒየሞቹ እንዳለ ምናምን እሱን ኮንሰልቲንጉን እንሰራ ነበረ። ለምሳሌ እዛ ብዙ ኢንጂነር ነው ምን በት ነው እና እዛ ሳይት ስትሄጂ የራሱ እንትን ያለው የምትሆኝበት ነገር አይመችም። ከዛ ደግሞ ሙዚቃው ቱር ማድረግ በደንብ ማጥናት በደንብ ይፈልግሻል። ይሄኛው ደግሞ እየበረታ መጣ። አሁን ያ ቅድም ያልኩት ኮንስትራክሽኑ ሙዚቃውን ሰራው። አሁን ደግሞ ሙዚቃው ለኮንስትራክሽኑ እንዲሆን ማለት ነው። እዚህ ስሙዝ መሆኑን ነው እየፈለግኩ የነበረው። ያደረሰ ሰዓቱ ሲደርስ ነገርኩትኝ። አሁን አጋርገውና በዚህ 2 ወር ውስጥ ላሰልጥን ምናምን ተባባልን። ለኔ የሚተካውን እንትን እሱን አሰለጠንኩኝ እና ቀስ አድርጌ ከዛ በኋላ ከአመት በኋላ ምናምን እንዲሁ እንገናኛለን። ያ የድርጅቱ ጋዘሪንግ ምናምን ሲኖር ይጠሩኛል። ሌላ ደግሞ የኮንስትራክሽን ያ ዝም ብሎ ይሄ ያለ ማህበር አሁን ሰው ወደ ውጭ የሚሄድ ከሆነ ምናምን የኛ የምናውቀው እና እዛ አንዴ ደግሞ ኩሪፍቱ ሄድን ተሰባስበን እና ስንሄድ ጋሼ ልክት ሲል ሳሚዳን የኔ ልጅ ነው ታውቃላችሁ አይደል? እሱ የኔ ልጅ ነው ምን አለ ሳድገን ነው ደስ ይላል። ግን እንትኑ ተቀየረ። በኋላ ሲያየው በቃ እንትን አደረገ ቫልዩን ማየት ይቻላል። ኦኬ የዚህን ያህል ነው እንዴ ብላላለ። አርት እኮ ፓወር አለው አይደለ? ሰዎች ልብ ውስጥ ስሜት ውስጥ ለመግባት ሙዚቃ በጣም በቃ ማለት ያው ሰላም ውለሽ ሰላም ግቢ ነው ብለው ወደ ሙዚቃ ሁሌ በሰላም ገብተሽ በሰላም ውለሽ በሰላም ግቢ እና ሙዚቃ የሽ ሁሉን ነገር ነው የሰጠችኝ ለኔ። በቃ ሜቢ በሙዚቃ ባይሆን
አሮን ነው ገባሽ ለምሳሌ ኢንጂነሪንግን አውቀዋለሁ ያለውን ዲሲፕሊን አውቀዋለሁ በሱም በጣም ትልቅ ደረጃ መድረስ ትችላለሽ የደረሱም አሉ ይሄንን ሀገር ተሸክመው ያለሙ ብዙ የለፉ ብዙ ውጣ ውረድ ውስጥ ገብተው እንትን ያሉ አሉ አሁንም ድረስ ይሄን ሀገር ያለሙ አሉ ተከሻቸው ላይ ወርቁ ትልቅ ተቋም ነው ኢንጂነሪንግ እና ኢንትረስቲንግም ነው በራሱ አርት ነገር አለው እና ግን በማይመች ሁኔታ ውስጥም ታሳልፊያለሽና ትልቅ ደረጃ መድረስ ትችላለሽ በዛም ሄጄ ቢሆን ኖሮ ትልቅ ደረጃ እንደምደርስ አውቀዋለሁ ግን ሙዚቃ ደግሞ ሌላ ዓለም በቃ አንዳንዴ የማይገባሽ የሚመስልሽን ሁሉ ነው መስጠትሽ እና በጣም ትልልቅ ከምትያቸውም ሰዎች ጋር ሙዚቀኛ ብቻ በመሆንሽ ተከብረሽ ቦታ ተሰጥቶሽ ታገኘዋለሽ ራስሽን እንትኑ ራሱ ለሌሎች ሰዎች በሌላ ዲሲፕሊን ላለው ምናምን በጣም የከበደው ነገር ሙዚቃ ግን ሲምፕሊፋይ አድርጋ እኛን እዛ ቦታ ውስጥ አስቀምጣን ታያለሽ የዚህ ሁሉ ሚሊዮን ህዝብ ፍቅር ራሱ እንድታገኝ ምናምን ታረግሻለች ከዛ ደግሞ የሚሰጥሽ ፒስፉል የሆነ ላይፍ ከተጠቀምሽበት በተለይ ፒስፉል የሆነ ላይፍ ትሰጥሻለች በቃ የጊዜ አለቃ አድርጋኛለች ለምሳሌ ይሄ ቀላል አይደለም በህይወትሽ ውስጥ ትልቁ ግብ የጊዜ ሻለቃ መሆን ያ ማለት ነገ ተነስተሽ ምንድነው የምታረጊው ወይኔ ምናምን ብልሽ እኔ ነኝ የምወስነው ስትይ ማለት ነው ወይ ልተኛ እላለሁ ወይ ተነስቼ እዚህ ልሄድ እላለሁ ወይ እንዲህ ላድርግበት እላለሁ ወይ በስራ ላጥፋው በምን እኔ ነኝ የምወስነው ስትይ ያው እሱ እንኳን የራስንም ስራ ስትሰራ አይነት ስልጣን ይኖራል ፍሪደም በየትኛውም ቦታ አግኝ እሱማ ነው ሙዚቃ ብቻ ትሰጣለች ያልኩኝ አይደለም ለኔ ግን የሰጠችኝ ሙዚቃ ስለሆነች በነገራችን ላይ እንዲያውም በቃ አንድ ሰዎችን ራሱ መመክረው መመኝላቸው እንደ ግብም ቢይዙት የጊዜያቸው አለቃ እንዲሆኑ ትልቅ ነገር ነው ያንን ግን እኔ በሙዚቃ ነው ያገኘሁት ልልሽ ነው ወደ ሙዚቃው ኢንዱስትሪ መምጣት የሚፈልጉ ሰዎች የራሳችን አለቃ ለመሆን ጊዜ አለቃ ለመሆን ተብሎ ያው የራሱ የሚሰጠው ነፃነት አለ እንጂ የራስህ ማለቃ ትሆናለህ ተነስተህ ማድረግ ያለብህ ነገሮች ግዴታዎች አሉ አይምሮ የሚባል ነገር አለ ያው የራሴን ስራ ነው የምሰራው ግን ከሰኞ እስከ ዓርብ ያለኝ ፕሮግራም ብነግርህ ጧት መተኛት እችላለሁ እኮ ግን አልችልም ይኖርም የራስሽማ ባሪያ ትሆኛለሽ የራስህ ባሪያ ደግሞ ትሆናለህ የራስሽ ባሪያማ መሆንሽ አይቀርም ደስ ይላል በሚለው ደራሲ I'm really sorry ግን እንግዲህ እጣፈንታችን ነው ባርነት ማለት ነው ይላል አለማየሁ ገላጋይ ደራሲ አለማየሁ ገላጋይ እንደው ባርነት ወይ የራሳችን እጣፈንታ ይሆን እንዴ ይላል መልስሽ ነፃ ብትሆኝም መልስሽ ደግሞ የራስሽ ባሪያ ትሆኛለሽ እሱ ክፋት ግን የለውም ከዛኛው compared to ከሌላ ሰው ፕሮግራም ከሚያወጣልሽ ይሄንን አድርግ ይሄኛው ግን ከመባል የራሱ ይሄን ላርግ ያልክ ማድረግ ትናለው ግን እንትኖች አሉት ያው ሁሉም ዘለሽ ደረማምሰሽ ሁሉንም እንትላትዩ እኔ አሁን ያደረኩት የነበረው ስሙዝሊ ከአንዱ ወደ አንዱ ትራንዚሽኑ እንዲሄድ ከአንዱ ወደ አንዱ ትራንዚሽኑ አንዱን ለአንዱን እንዲደጋገፍም ማርገባለና ስታርገው እንጂ ዲከት አድርጎ ከዛ ህይወትን አመሰቃቅሎ ደግሞ ወደዚህኛው ከዛ ደግሞ ወደዚህኛው ነገር አይደለም ቅድምም እንዳልኩሽ የልጅነት ጓደኞቼ ያቺ ገና እድል ስትሰጠን የሙዚቃ እድል ስትሰጠን በቃ ትምህርት አያስፈልግም ሙዚቃ ነው እንጂ ምናምን አሉ ሙዚቃ ውስጥ ደግሞ ልክ ስትገቢ ሙዚቃ እኮ ከአንዳንድ ነገሮች ጋር የተጠቃቀምክ ምናምን ካልሆነ አይሰፋም ፈጠራው አይመጣም ደግሞ ስትባይ ወደ ሱሱ ወደ ምኑ እያደረግሽ በዚህ ሁሉ አቢዩዝ በሆነ ሜንታሊቲም መተሽ ፌል ልታደርግ ይችላልሽ የትኛው ነው ንጹህ ለምሳሌ ሙዚቃን ብቻ መውደድ ምንም በቃ ሌላ ነገር አያስፈልገውም የዚህ እንትን ምናምን ከዛ ትምህርት ያስፈልጓል ምንም አሁን ምን ክፋት አለው ትምህርት ምንም ትምህርት ጥቅም ክፋት የለውም ትምህርት እንደው ይጠቅምሻል ትምህርትን መማር ሙዚቃንም ደግሞ በጎን ማድረግ ከዛ ደግሞ ሌላም ደግሞ ላድርግ ካልሽ ስሙዝሊ የሚሄድበትን አንድ ሰው አሁን በዚህኛው ዘመን እኔ ሳስበው የፖፑላሪዝም ዘመን ነው
የፖፑላሪዝም ዘመን ነው። ስለዚህ ምንም ነገር አድርጊ ግን ትንሽ እውቅናም ጨምሪበት። ለምሳሌ ምንም እኔ እንዲሁ እኛ ሀገር እንዲሁ ያው ከስራ እናበላልጣለን እንጂ በውጭው ዓለም የትኛውም ስራ ሁሉም የሚያኖርሽና የሚያስከብርሽ ነው። እንደ ልብህ፣ እንደ ምርጫ፣ እንደ ምቾትህ፣ እንደ ችሎታ መመዘን አለበት ብዬ አስባለሁ አይደል? አሁን አንዳንዶቹ እውቅና የሆነ ነገር ሲሆን ነው እውቅና የሚያስፈልገው ይላሉ። በቃ ምን ልበልሽ፣ ለምሳሌ አሁን ጽዳትም ስራ ብንለው ምንም ስራ ያን ስትሰሪው ከእውቅና ጋር ይሁን አሁን ያለው ዘመድ ያ ነው እጥፍ ነው የምታገኘው። ለምሳሌ ታዋቂ ጽዳት ሰራተኛ ከሆነች ከማትታወቀው ጋር እኩል አይደለም። ራስን ለማስተዋወቅ ጊዜ ወደ ስራ ነው። አሁን በደንብ የሚመች ጊዜ ነው። ምንም ነገር ላይ ከሆነ የሚገርምሽ አሁን ዌተርነት የምትሰሪ ከሆነ ታዋቂ ዌተርና ኖርማል ዌተር አንድ አይደለም። ይሄ የዘመኑ አስተሳሰብ ግን የራሱ ደግሞ የጎንዮሽ ደግሞ ችግሮች አሉት በጣም። እሱንም ማንሳቱ ጥሩ ነው። ምክንያቱም በዛም በዚህም ብሎ ታውቁ ያንን እዳና ያንን ፍዳ ደግሞ መሸከም ካልቻለ የመሰበር የመውደቅ ደግሞ እውቅና ደግሞ ያው ሰፊ ነው አይደል? እሱንም ማንሳቱ ያመጣው ትላለው መቻል አለ። እብጠትም ያመጣል እኮ በእንትንም ብቻ ሳይሆን እውቅና። እኔ አሁን የማደርገው የነበረው የዛኔ ታዋቂ ሲሆን መታወቂያ ነው ፊል አላደርገውም ነበር። እሱ ባይዘው ጥበብ ነው ትልቅ አክኖሌጅም አላደርገውም እና አብዛኞቹ እውቅናዎችን ሳላውቃቸው ነው ያለው። that's good ምንም አክኖሌጅ አድርጌው አላውቅም። እውቅናው ይጠቅምሻል። እኔ ማየው የነበረው ገቤ ግን ሲጨምር አየው ነበር። ዳይምላ ይሄኛውን እንደዚህ ላደረኩት እንዴት ይከፍሉኛል ይላል። የዚህኛው ላይ እኮ ነው በጣም የለፈውት፣ ግን እዚህኛው ጋር የለፈውት ይሄንን ደብል አድርጎታል። ስለዚህ ሞር ይሄኛውን ብሰራው ደግሞ በደንብ ያሳድገኛል ማለት ነው ትያለሽ። ለምሳሌ ከዛ እብጠት እንዳያመጣብሽ በጣም ችግሩ ያ ነው። እውቅና እሱንም እናንሳ ውስጥ ያደርጋል ይጠቅማል። ምክንያቱም አሁን በቀላሉ መታወቅ ዘዴ ስላለ አሁን በኦቨርናይት እንትን ልትሆኝ ይቻላል። እንዴት ማኔጅ ይደረግ የሚለውንም ነገር ደግሞ ለወንድሞቻችን ለእህቶቻችን መንገዱ ይጠቅማል። ልክ እውቅና ሲመጣ ማያያዝ ያለብሽ ከኑሮሽ ጋር ቶሎ እንዴት እንዲቀይርሽ ነው እንጂ ይሄ በጎንሽ የረዱሽ ሰዎች ፐብሊኩ ምኑ ያገዘሽ ነው። እዛ ጋር ምንም ሌላ ፍሌክስ ምናምን ማድረጉ ምንም ጥቅም የለውም። ያ ገንዘብም አይሆን መቋሰል ነው። ያንን ኢግኖር አድርገሽ ያልኩት አሁን እኮ የፖፑላሪዝም ዘመን ነው ስል አንቺ ኑሮሽን ይቀይርልሻል። ለምሳሌ ዴንቲስት ብትሆኚ ታዋቂ ዴንቲስት ስትሆኚና ማትታወቂ ስትሆን ይለያያል አይደል? ለዛ ብዙ ሰው ይረዳሻል። ለምሳሌ እውቅናው እንዴት ላምጣው ብትይ ብዙ አሁን እኛንም አንዳንዴ ይጠቀማሉ አይደል? ድርጅቶች ስራና እኔ ነኝ የሰራሁት በነፃ ስራና አስተዋውቄ እኔ ነኝ የሰራሁት ልበል የሚለው በአንቺ ውስጥ ያለውን ኦዲየንስ እሱ ደግሞ እንዲያገኝ ማለት ነው። ከዛ ልክ እውቅናው እንደ ኤሚን እኮ የሰራው ነው ከተባለ ትረስቱ እሷ ብታምነው ነው ይሄ ትልቅ ቢሆን ነው እንትን ያደረገችው ይላል ያ ሰው። ከዛ ካልሞከረው አንቺን ኮንታክት ለማድረግ ብዳን ካልሞከረው የተሻለ ሄዷል። እውነት ነው እንጂ በችሎታቸው እኮ ሁለቱም ዴንቲስት ሆነው መኖር ይችላሉ። አይገርምም? ልክ ነህ በጣም። ግን እሱ ያንቺን ልክ ሲያገኝ ከተሳካለት ደግሞ ጥሩ ደግሞ ከሰራ አንቺም ሪኮመንድ ታደርጊያለሽ የሌላም ሲያገኝ ይሄ ሰውዬ በስራው ዴንቲስት ነው ግን የሚያገኘውና ትኩረቱ ወረፋው ምኑ ዴፊኒትሊ ያ ካላደረገው ሰው የተሻለ ነው። አሁን እኛም ሳሚዳንን እዚህ እንግዳ አድርገን ስንጋብዝ እቺ ጨዋታ ሻይለኛ እንደዚህ ካልክልሽ አይመስልም? ሻይለኛ ቀይሪ ብለኛል። እንግዲህ አንተ ያስተማርከኝ ምን ያመጣልኛል ብላችሁ አስቡ ብላል። እኔ እንደው ልጆች ላይም እንደዛ ነው መሰራት ያለው። በእውነት ልክ ነህ። ይስሩ ዓለምም ግን ይወቅላቸው።
ለአልበሞች ስያሜ ስታወጣ ለየት ያለ የሚያመራምር ብዙ ትርጓሜ ያለው ሰፋ ያለ ሀሳብን የያዘ ነውና ሁለተኛ አልበም ላይ ራሱ 11 ገጾች ብለህ ደግሞ ሌላ አልበም አውጥተሃል። እሱ አልበም ራሱ ስያሜ የወጣበት ምክንያት ምንድነው የሚለውን ነገር እስቲ እንይ። እሱ ሁለተኛው አልበም ነው። ከራስ ጋር ንግግር ከሰራ ነው በኋላ የሰራ ነው። እሱም በጣም ጠንካራ ምን ነበር እንደው ምክንያት 11 ገጾች ብለህ ስያሜ ለመሰየም? እሱ 11 ዘፈኖች ነው የነበረው እና የግጥም ደብተሩ ይኖርሽ የለ እሱ እነሱ ላይ ስለሆነ ማሰፍረው የመጨረሻው የመረጥኳቸውን ዘፈኖች አድርጌ እንዲህ እየገለጥኩ ነው ብዙ ጊዜ ተማረገውና እዚህ ግን 11 ገጾች ላይ ያረፉ ዘፈኖች ብዙ ጊዜ ምን እንትን አደርጋለሁ ጩጬም ሆኜ የኤፍሬም ምናምን ሙዚቃዎች ምናምን very popular አይደለ ሲለቀቁ ምናምን ያኔ ደግሞ ይሄ እዚህ ሸራተን የመጣ ጊዜ ነው ኮንሰርት ምናምን የሚባለው በቲቪ ምናምን የሚተላለፍ ያ ቢግ ነገር ነው እና እኔ በቃ ከሬዲዮ ምናምን ስሰማ ሁሌ ወንደር አደረግ ነበር በእኔና በአለም መካከል እኮ 12 ዘፈኖች ናቸው ያሉት ላል ገባሽ ሳሚ 12 ዘፈኖች እኮ ፖፑላር ዘፈኖች ካሉ ከዓለም ጋር ተዋወቅ ማለት ነው ላሉ ሁሌ ልክ እንደ ገጾቹን እንደዚህ ሳረግ እነዚህ እኮ በቃ እነዚህ ናቸው መሰረታዊ ነገሮች ዓለም የሚባለውና እኔ መሃል ላይ ያሉት እነዚህ 11 ገጾች ናቸው will connect የሚያደርጉን ገባሽ ቀላል አይደለም አሁን ግን ያ ወርዶ ወደ አንድ ዘፈንም ደርሷል አዎ ያኔ ይሄ የካሴት ዘመን ስለነበረ ነው አልበም ሲባል ነው ትልቅነቱ እንጂ ሲንግልም ከዛ በኋላ 90ዎቹ ላይ ምናምን የመጣ ነገር ነው እንጂ ያኔ ሲንግል የሚባል ነገር አይታወቅም ነበር ብዙም አይደል አልበም ነው አልበም ከመውጣቱ በፊት የሆነ አንድ ሙዚቃው ምናምን የተለቀቀ አልበሙ ላይ ካሚንሱን አይነት ነገር እንደሱ ነገር መጣ ግን በእነሱ ዘመን በቃ ካሴቱን ነው ድው የሚለውና ደግሞ ሙሉ ስለሚሰማ ከሳኔ በአንተና በአለም መካከል 12 ዘፈን ያኔ 12 ዘፈን ነው ብዙ ጊዜ የሚወጣው የነበረው በኋላ ግን ልክ 11 ገጾች ሲመጣ እንደዚህ ሁሌ ገጾች የአይኔ ላይ ነው እስኪ ምናምን ብዬ ከፈለኩት ገጾቹን ነው የምገልጠውና 11 ገጾች በቃ 11 ገጾች ላይ ያረፉት ዘፈኖች የሚለው የመጣልኝ ያኔ ወደ ገጽ ይወረዳል ያምራል በጣም በኋላ 11 ዘፈኖች 11 ገጾች ግን ጥሩ ዘፈኖች አሉት አሁን ብር እንዳይገዛሽ ከ3 አመት በኋላ ሻሸመኔ የነበረው ልጅ ቫይራል አረገው ቪዲዮ ሰርቶበት ምናምን ከዛ በጣም ብዙ ሰው ትርጉሙ ምኑ ሴንሱ ገባው ደግሞ ማለት ነው አይኔ ላይ ነው ምናምን በጣም ብዙ ዘፈኖች አሉት 1 2 3 ናሱ ነው ሰራ ነው ከኤንዲ ጋር ነው ሰራ ነው መልሰን እሱ ነው ከሱ በኋላ ነው ከዛ ደግሞ ስበትን ሰራን ማለት ነው ርዕሶቹ ራሳቸው የሚመረመሩ ናቸው በጣም ስበት ያስፈልገዋል እኮ አይደል አሁን ፊልም ላይ ያ ነው አይደል ዋናው የሚያስጨንቀው ሐሳቡን ሙሉ ጠቅለል አድርጎ የሚይዝ አንድ ርዕስ እንደ በር ነው እንደዛ ነው አይደል አዎ ያንተ ግን ከዛም ትንሽ አለፍ ይልብኛል የሆነ ፍልስፍና አለው ውስጡ አሁን በቃ እሱ ሁሉ ከሙዚቃም በላይ የሆነ መጽሐፍም መሆን የሚችል ብዙ ሰዓትም ልታወራበት የምትችል አይነት ስሜት አለው ስበት ራሱ ደግሞ ስበት የሚገርምሽ የስበት ላይ የአልበሙ ላይ አልመጣላለኝ አልበሙን ሰርቼዋለሁ ዘፈኖቹን አሰባስቤ ምናምን ግን አልመጣላለኝ እንትኑ ማለት ነው ከዛ በቃ በጣም ተጨነኩ ሌላ ርዕሶች ነበሩት ግን ልክ እንዳለው ነው ገብቶኛል ጊዜው ደግሞ እየደረሰ መጣ ኦሬዲ ያኔ በሲዲ ነበር የሚወጣው ሲዲ ፐብሊሺንጉ ምኑን አላይን አድርገናል እና ቴንታቲቭ ርዕሱ መጥቷል አሁን እንኳን አላስታውሰውም ያኔ ይዛሉ የነበረው ወደ ርዕስ ምናምን በቃ የዚህን ያህል ተገቢ አልነበረም ርዕሱ ገርማል በጣም በኋላ ሌሊት በቃ በጣም አንድ ቀን ተጨንቄ እያሰብኩ ምንድነው አጠቃላይ ርዕሱ የዚህ የዘፈኑ መንፈስ የሰራሁበት ያልኩ ነው ማብሰለስለው አንድ ቀን ሌሊት 11 ሰዓት ላይ ግራቪቲ የሚለው እንትን ያደረገው ብልቅ ያለው ማለት ነው ስበት አልኩኝና በቃ
እሱ ነው ልክ ነው በቃ ለነገሩ ለሰራሁበት። ከዛ በዛ በሌሊት 11 ሰዓት መደወል ለዲዛይነሮቹ ስም ልታስቀይር ስበት ነው በእነሱ ተኝተዋል የዛ ጊዜ በቴክስት በምን ስበት ነው ስበት ነው ርዕሱ ስበት ነው። ኢንተረስቲንግ ነው። ኢቭን ያጻጻፍ ዲዛይኑን ምኑን በቃ ነቃው በጣም በቃ ተነሳው ካልጋይ ላይ ምናምን እንትን ማድረግ ጀመርኩኝ። በኋላ ሲነሱ ስበት ነው ርዕሱ የጻፍኩበት መንፈስ ስበት ነው። ከዛ ያ እንደገና ሰራማት ነው። ኢፒም እንደዚህ ደግሞ 6 ዘፈኖች 50 ምናምን ያለበት እሱን አሜሪካ ሀገር ነው የሰራሁት እና ልጆቹ መላ ፕሮዳክሽን ይባላል ወደ ሚውዚክ ኢንዱስትሪ ውስጥ ገብተን መስራት እንፈልጋለን አሉ በሰፊው እና የተወሰኑ አርቲስቶችን በእኔም በኩል ያለው ምናምን ለማናገር ሞከርን እና እንደው ምን ታስባለህ አሉ። አንድ 6 ዘፈን መስራት ይችላል ለእናንተ አልኳቸው። በጣም ተደሰቱ እና በዛ ተግባባን። ሳይን አረግን። ስናረግ አሁን ይሄ ቅጽበታዊ ነገር ነው ያገናኘን። ሶ ኢፒውን ቅጽበት አልኩት። ዋው ይስ ዳ ሞመንት ማለት ነው። ሞመንቶች ያየ እነዛ ትርጓሜ መስጠትና ያ ትርጓሜ ተሰጫዋል ደግሞ ትልቅ ትርጉም ነው የሚኖረው። እንደዛ ጊዜውን በደንብ እንትን ያርጓል የሚገልጽ ሲሆን በደንብ ያርጓል። በቅርቡ ደግሞ ሌላኛው መልኬ የተሰኘ ቆንጆ አልበም ደግሞ ለአድማጭ አድርሰሃልና ይህ ሌላኛው መልኬ የተሰኘው አልበም ከሌላው አልበሞች ለየት የሚያደርገው ሌላኛው መልክን እስቲ ንገረን። ሌላኛው መልክ ቀላ ያለ ነው ገርጋባ ያለ ነው አንዴ እንዲ ሌላኛው መልክ የተለያየ የኢትዮጵያ ትልየ ዞርኩ ነው የሰራሁት። እሺ እና ሲዳማ የወላይታና የዶርዜ ያለበት ዘፈን ለካምዞ አሰማዋለሁ። ያንን ከዛ ስለሆነ እሱ እንዲገመግመው ማለት ነው። እና የአልበሙ ርዕስ ሌላኛው መልኬ ነው አልኩት። ይሄኛው መልከስ አለ ይሄኛው መልከስ ይሄኛው አለ ግን ሌላኛው መልኬ ደግሞ ፈልጋለሁ ነው እንድታውለው ዲፕ ነው ይሄ ራሱ። ከዛ እሱ ደግሞ ብዙ ጊዜ ያየሽ ቱር ምናምን ስናደርግ ያው ሰው ይወጣል ኮንሰርታችንን ይመጣል ያያል ምናምን ግን ኮኔክት የሚያደርገን ነገር ብዙ ጊዜ የለም። እኔም ዘፍንላቸው ለምሳሌ ጎንደር ከሄድን ምናምን እንዲሁ ከራሴ ዘፈን ጋር ምናምን ሚክስ ነገር አድርጌ ምናምን ሞክራለሁ እንጂ ወይ ደግሞ ሌላ ዘፋኝ ነው ዳኘው አለ ምናምን ነው መጥቶ የዛን የሰራው ከኛ ጋር ያን ጋፕ ሌላ ነው። ትግራይም ከሄድን ጅማ እውነትም ስታስበው ደግሞ ሌላኛው መልካችን ነው በየቦታው ያለው ደስ ይላል። ሌላው እዚህ ከተማም ደግሞ ስናድግ ሁሉም ማርን የሚያሳድገን ስለዚህ ሁሉም ደግሞ ውጤት ነን እኛ። ስለዚህ ሌላ መልካችንም ሄደን ከሩቱ ጋር ደግሞ መፈለግና ማገናኘት አለብን ምናምን በሚል ኃይለኛ ቱር ወጣን ማለት ነው። እዚህ ሐሳቡት 5 ዓመት ምናምን ነው ሳብላለው የነበረ ነው። በኋላ ግን በአክቹዋል ቱር አደረግን። ሶ ሐሳቤ ምንድነው ሙዚቃው አለ ከዛ ደግሞ በቪዥዋልም ደግሞ ማሳየት። ስለዚህ አልበሙ ኖርማሊ እንትን ነው ቪዲዮ አልበም ነው እና ቪዲዮም አለው ማለት ነው። 7 ሙዚቃዎች የዞርኩባቸው ቪዲዮ አላቸው። ስለዚህ ኮኔክት ያደርጋል። ሌላኛው መልኬን በደንብ ይገልጻል በደንብ ያሳያል። ሶ የትኛው መልክ ነው የምታወራው ሲባል ይሄ ነው። ይሄኛው ለጎንደሩ ከሆነ ይሄ ነው፣ ለኦሮሞ ከሆነ ይሄ ነው፣ ለትግራዩ ለአማራው ያልኩኝ በደንብ ከዛ ግን ለኔ ደግሞ ምን አደረገት እንትኑ ጆርኒው ለካ ሀገራችን በጣም ሌላኛው መልካችን ነው በደንብ ስዊት ነች ለካ ይበልጥ እንደወዳት አረጋኝ ማለት ነው። በቃ በደንብ ኮኔክት ነው የምታደርገው። ሲሄድ ከሳምንት 8 ቀን 9 ቀን ቆያለሁ ያለ ፕሮዳክሽኑ እና አንቺ እንደውም በፊልሙ ስለምትረጀው ያ ክሩ ይዞ እዛም ክሩ እናዋቅራለን። ከዚህም አድርገን አብዛኞቹን በመኪና ምን ሄደው በራሴ እየነዳው ለምንድነው እሱ የምናደርገው? በመሃል ደግሞ ትንንሽ ከተሞች ታገኛለሽ። ጆርኒውን በደንብ አንዱ መገናኘት ማወቅም ስለሆነ አሁን ለምሳሌ ከዚህ
አዋሳ ሲዳማ አድርገን ወላይታ አድርገን አርባ ምንጭ አድርገን ዶርዜ ስንገባ ያ ሁሉ በመሃል ደግሞ ትንንሽ ከተሞችን እንትኑን እያየሽ ነው የምትሄጂው እያረፍሽ ምናምን ኮኔክት እያረግሽ ነው የምትሄጂው እና በደንብ ያሩት በቃ የሚሰጥሽ ኢነርጂ አለ ከሙዚቃው ምናምን እኔ ደግሞ ራሴ እዛ ውስጥ ማገኘው ነገር አለ የሰው ማቀባበል ስሜቱ ሱሱን ሊያስይዛል እኔ በደንብ ሱስ አለው በደንብ ቱራርጊ ስለማቀ ራይት በጣም ሱስ አለው ከዛ እዚህ ትግራይም ስትሄጂ ደግሞ መቀሌ አድርገሽ በተንቤን አድርገሽ አድዋ አክሱም ምናምን ስትሄጂ በጣም ያ ጆርኒ በቃ የሰው አቀባበል በቃ ነገር ደስ ይላል ይበልጥ እንድትወጁ የሚያደርግሽ እና ደግሞ ያ ሚስ ያደረግሽው ያንቺ ፒስ ውስጥ ያለው ነገር በደንብ ታገኘዋለሽ በብዙ ተጓዝን ሰባቱን ጋር ጉራጌ ሀገር ሀረር ድሬዳዋ በዚህ ደብረ ብርሃን አንኮበር ዳርማበር ምናምን አድርገን የጎንደርን የኦሮሞ ሀገር ደግሞ እዚህ በአምቦ አድርገን ወንጪ ምናምን ኢትዮጵያን ቃኘዋት ነው የምትለኝ ባጭር በጣም አለኛ ጉዞ ነው ያደረግነው በጣም እና ላይክ ወደ 10 ወር ፈጀብን ከ9 እስከ 10 ወር almost 1 year ደግሞ በማሊያው ልጆቹም ከዛ መጨረሻ አዲስ አበባን ለመስራት ነበር ግን በጣም ኤግዞስትድ ቲሙ በጣም ያደክማል እንትን አለው የስሜት በጣም ትስስር አለው አሁን አንዳንዴ ዘፈኖቹን እኔም ሳየው በቃ በጣም ብዙ ነገር ነው የሚመጣብኝ ያ አብሬ ያሳለፍኩት ዲፕ ነው የሚሆነው ገጠሮች እንገባለን ሁሉም ሀገር ጋር ስንሄድ ገጠሮች ውስጥ እንገባለን so real በቃ ማንነት በደንብ እንትን ማድረግ ስለሆነ ኤክስፕሎር ማድረግ ስለሆነ እንትን ያደርግሻል ሶ እኔ በንግድ ዓለም አሁን ብታዩ ይሁላ መሄድ አይተበቅብኝም ሙዚቃን ብቻ ካሰብኩኝ እውነት ዛሬ እንዲያውም ቴክኖሎጂው በደንብ እንትን ያደረገ ነው ሶ ዛት ያንን ደግሞ እኔ የታወቅኩበት የሬጌው አለ አፍሮቢት ሰምቲንግ ዘመናዊነቱ አለ በሱ አድርጌ በደንብ የለመድኩት ቻናል ነው በዛ እንትን ማድረግ ይችላል ይሄ ግን ጭንቅላቴን ሁሌ እንትን ያደርገኝ ነበር መች ነው ይሄንን እንትንህን የምትፈልገውና ሄደ ኮኔክት የምታደርገው የሚለው ነገር አንዱ እሱ ነው ሁለተኛ ደግሞ ጄኒውንሊ ደግሞ ይሄ እንትንን ስትፈልግ ሁሉም ህዝብ ጋር ስትሄድ ጄኒውን በሆነ ፍቅር ሄደ ያንን የምታገኘው አሁን አጥሮችም ለምሳሉን እሱን ሰብረ በቃ ሄደ ዛሩቱ ጋር ሄደ አንተ ኮኔክት የምታደርገው መች ነው ይለኝ ነበር እና ይሄን ባላረገው በጣም የሚቆጨኝ ነገር አይምሮም አያርፍም ነበር አያርፍም ባጋ ያገኘው ወደፊትም ሳየው ደስ የሚለኝ ነገር ነው እንኳን ይሄንን በዚህ ዘመን እና ራይት ነው ያለችውንም ደግሞ ኢትዮጵያ ያሳየውበት ነው በቃ አሁን አንድ ሰው እንዴት ነው ሀረር ድሬዳዋ ቢለኝ ሪፈር ማይ ሚውዚክ ሀረር ድሬዳዋ ቢለውን በደንብ ታየዋለህ ሌላውም ሰው ኮኔክት እንዲያረግ ባንተ ውስጥ ሌላውም ሰው እንዲገናኝ ታደርጋለህ ከአንድ ቦታ ያለው ሰው ባንተ ሙዚቃ ውስጥ በአሳየው ምስል ውስጥ የመገናኘት እድሉን ታሰፋለህ በደንብ ይኖራል ሶ እኔ በቃ አሁን ላይ ዶክመንት ስላረኩት በኔ በጣም በቃ ደስ ይለኛል ያን በቃ በማድረግ ማለት ነው አሁን ታወራሊ ሌላኛው መልኬ በተሰኘው አልበም ላይ እንግዲህ ኢትዮጵያን በደንብ ቱር አድርገሃል ትራቭል አድርገሃል እና እነዚህን ቪዲዮዎች እነዚህ ምስሎች ደግሞ ተመልካቹም የሚያገኝበትን ቦታ ጠቆም አድርገን ብናልፍ ጥሩ ይሆናል እኔ ቻናል ላይ ነው ያለው ሳሚዳን ቻናል ላይ ያ ራይት ነው ገብቶ ማየት ይችላል ይሄ ሁሉ ጆርኒ እንዳለ አሁን ብዙ ሰው ላይክ ይችላል የተወሰነ ሙዚቃ ያይና ይሄ ሁሉ ግን ጆርኒ እንዳለ ልክ ሲገባውና ሲያቅ በደንብ ራሱን ኮኔክት ያደርጋል በየቦታው እንደው ኔክስት ፕሮጀክትስ ምን አለ አሁን ላይ ሩፍታፕ ፕሮጀክት ላይ ነው እኔ እዛው ቤቴ ስቱዲዮ አለ ሩፍታፕ ስቱዲዮ የሚባል እሱ ፕላኑ ምንድነው አዳዲስ ራይዚንግ ስታሮችን ደግሞ ከኔ ጋር ኮላቦሬት እያደረኩኝ ሙዚቃ እየሰራው እንትን ማድረግ ነው እና አንድ 3 ሙዚቃ እንደዛ አድርጌ ሞከርኩትኝ ሶ ካን ይምራ የሚባል ራፐር ኤዮቪ የሚባል በጣም ጎበዝ ልጅ እና ቤተል ሶ ከነሱ ጋር አድርጌ 3 ሙዚቃዎችን አድርጌ ሞከርኩት ማለት ነው አንተን የሚወድ የሚከተል አንተን ሙዚቃ የሚያደንቃለ አዲስ ደግሞ ልጆች ደግሞ ማየት የሚፈልጉ የራሳቸው ደግሞ ይዘው የሚመጡትም ኦዲየንስ አላቸው እንጂ ሶ ኮኔክት ያደርጋል በደንብ ያቀላቅላል ያገናኛል አይደል በደንብ ሶ ፍሬሽ ይሆናል እንትኑ ራሱ በቃ
በእኔ ውስጥ እንዳልኩሽ የተወሰኑ አርቲስቶች የራሳቸውን ኮንትሪቢዩሽን አድርገዋል አይደል ቅድም ስናወራ እና ልክ እንደዛ አሁን ደግሞ ከተመቻቸ እኔም ደግሞ የኔን ደግሞ ባለኝ ፕላትፎርም ደግሞ የተወሰኑ you never know የሆነ ሰው በጥሶ ሊወጣ ይችላል። ሳሰስት መስጠት መቻል መፈለግ በራሱ ደግሞ ሊያስመሰግን ይገባል። በእውነት የሆነ ቦታ ስትደርስ እንደዚህ ዝቅ ብሎ አዲስ ከሚመጡ ሰዎች ጋር የመስራት ልምድ ስለሌለ እንደው ይሄንን ራሱ ልብ ማግኘቱ ራሱ ይበልጥ የሚያሰኝ ነው። ኢንትረስቲንግ ነው actually እንትኑ ፕሮጀክቱ አሁን አየሽ ይሄ ሌላኛው መልከን ስላረኩኝ ጋፕ ስላረኩኝ ስለ ዴሊቨር ስላረኩኝ ከላይ ላይ ትልቅ ነገር አሁን አውርዳለህ አይደል ሌላኛው መልከን አሁን በዋናው መልክ መጫወት ነው። አሁን ደግሞ ይሄ የሩፍታፕ ፕሮጀክት ደግሞ ጀምሬያለሁ ልጅ ነው በሚን ታይም አሁን እሱን ነው ያንንም ፕሮሞት እያደረኩኝ ግን ደግሞ ይሄንንም ደግሞ እየሰራሁኝ ነው እልሻለሁ። የተሳካ ይሆንልህ ምኞታችን ነው። ሌላው በጣም ሳሚዳን የሚታማበት ልበለው የሚታወቅበት ልበለው ብዙ ጊዜ እኛ ሀገር አልተለመደም። ታዋቂ ሰዎች ሲሆኑ ያው ኮሜንትም አይመልሱም ወይ ደግሞ መልስ ሲሰጡ ማይታዩምና አንተ ግን አንድ ሰው ከተናገረ መልስ ምት ሲሰጥ ጠባይ ነው መሬት አይወድቅም ይባላልና እውነት ሳሚዳን ነው ይሄ ወይስ አይደለም ያስብላልና አንን ነገር እንዴት አገኘው? ይሄም ራሱ አንድ ጥበብ ስለሆነ እናንሳ ውስጥ ኖርማሊ ማለቴን ራሱ አሁን ስክሪንሾት ተደርጎ ብናት ኦዴም ይሄንን ያልኩት ምናምን ትላለህ በማለቴ እንኳን ደስ ይለኝ ሂድ ልክ ነው። ብዙ ጊዜ በሚታወቅ ሰው እንደ ልብ መቀለድ ይቻላል። የሚታወቀው ሰው ግን መልስ ሲሰጥ ወይ ደግሞ ሲቀልድ አልተለመደምና ከነሱ እኩል ሆነ መልስ ሲሰጥ ሁሉም ሰው ያስባለው እሱ ይመስለኛል። ያ ምንድነው እኛም ኦፒኒየን አለን ነው እኛም እንችላለን ነው። አሁን አንድ ሰው ሐሳብ ሰጠ ኦኬ ሐሳብ እንደሚሰጠው ማወቅ አለበት right እስቲ ትንሽ አንድ ሁለት ፈልጋለሁ እኔ ትዛይልኝ በእውነት እንደዚህ ስክሪንሾት አድርገው ምናምን ሲያመጡ ነው እንጂ እኔ ምን ማለቴን እንደው ከተመልካችስ እንደው የተሰጠ በጣም የሚያዝናና የሚያስቅ ኮሜንት አለ ወይ የምታስታውሰው? ወይ እነሱ የተረቡኝ ሁሌ ትዝ የሚለኝ የእንትኑ ነው ጉራጌ ሀገር ለዚህ ለሌላኛው መልክ ሄደን ከተወዛዋዦቹ ጋር እንነሳለን ቪዲዮ እና መሃል ላይ ነኝ እነሱ እንደንገት የባል እሱን ምን አናርገዋል እና 6 ሲኒ አንድ ጀበና ያሉት የነሱ ተረም ነው ለተዚህ ዋናው ነው የማየው ከፍሬም ውጭ እንዲሆን አልፈልግም። አሁን ለምሳሌ ስድብ እንዲሆን አልፈልግም። የኔ በጣም ንዴት ያለውም የሚመስል እንደሱ አይመስልም አናዶኛ አቅም በጣም ነው የሚያስቀኝ የሚያዝናናኝ ያም ሰው መመልሰው ነገር አታቂውም ያ ሰው የሚረዳበት እና በጣም የሚያስጨንቀው እንዲሆን አልፈልግም። ከተናገረው አንፃር አይነት ነው አሁን ለምሳሌ የተረብ ሲሆን ያስታውቃል። እሱ አሁን ተረብ ነገር አድርጎ ከሆነ ሪቨርሱን ምናምን በሱ እኮ ነው ያልተቻልከው። ታዲያ እሱ አሪፍ እኮ ነው ታዲያ ክሬቲቪቲ ከአንተ ሰው የሚጠብቀው ታዋቂ ነው ምናምን ብንናገረውም ዝም ይላል ነው ግን ለካ ይችላል ትችላለሽ እንደሱም ግን እኔ እንደ ሳምሃው ያንን እንደው ስለምችለው ስለነበረ ያደረኩት ይቀጥታ ይሄ ድርቅ ያለ እንትን እንኳን ከሌለኝ እንኳን አልመልስም ባይዘው አሁን አይቼው ለዛ ነገር ከሌለኝ ተናጋ አጸያፊ ከሆነ ደግሞ የዛ ሰው ለዛ መመለስ ጨዋታ ሞቅ ለማድረግ ኤግዛክትሊ ትንሽ የሚያዝናና እንትን የሚያደርግ ነገር አድርገዋለሁ። ግን ሌላው ምንድነው ኦፒኒየን ይኖራል። አንዳንዱ ባይዘው ሳያስበው እኮ ነው ሰጥቶ የሚሄደው አርጎት ሊረሳው ይችላል። እውነት ነው። ግን የሆኑ ሰዎች አሁን እኔ እንደዚሁ በዙሪያችን ምናምን ስናወራ እኛም ያው ሰው አይደለም እና ብዙ ሰው ሲጨነቅ ታያዋለሽ እንደዚህ ብለው እንደዚህ የሚሰጡት ኮሜንት ላይ ምናምን በሰው ኮሜንት በጣም ይጎዱ ግን አያስቡትም። ያንን ሰው አታክት ለማድረግ አይደለም ኮሜንት አድራጊው አርጎት ረስቶት ይላል። እሱን በምን ልታቂ ትችላለሽ? በነገታው ደግሞ ያድናቆት ኮሜንት መጥቶ አርጎ ይሄዳል። እዛች ጋር በተፈጠረበት ስሜት ጽፎ ነው የሚሄደው። የዛን ያህል ፐርሰናል ነገር የለውም። የሶሻል ሚዲያ ብዙ አይደለም እንዴ እንትን የሚያደርገው እና
ግን እንደ ማንቃትም ታደርጊዋለሽ። ኦኬ ኦፒኒየን አለ መልካም ነው እኛም ደግሞ ኦፒኒየን አለን ለዚህ እንደማለት ነው። ያ ነገር መልካም የሆነ የቀልድ ነገር የጨዋታ ነገር ከፈጠረ ጥሩ ነው። ብዙ ጊዜ እንደዛ ነው የሚሆነው። ብዙ ጊዜ እንደዛ ስለሚሆን ትምህርትም ከሰጠ ጥሩ ነው። ሌላም ነገር ካሳቀም እንደው ማስደሰትም እኮ ደስ የሚል ነገር ነው አይደል? ሰው ማሳቀ እንዲደሰት እንዲዝናና ማድረግ ራሱ ትልቅ ነገር ነው። እሱ ጥበብ ካለው በጣም አሪፍ ነው። እኔ እንግዲህ ራሱ አርት ይመስላል። አርት ነው። ቀልድ ሞካክራለህ? እንደዛ አድርጌ አላውቅም። ግን ይሄ በሪል እንትኖች ላይ ፈን የሆኑ መልሶችን በመስጠት አይነት ነገር ነው። ግን የልጅነታችን ቀልድ ይበዛዋል፣ እንዴ መተራረብ ይበዛዋል። እንደዚህ ሰፈር ውስጥ እንትና እኮ በጣም ጨዋታ ይችላል ምናምን ይበዛዋል። እዚህ እንደዛ ነገር ይኖራል እንጂ ሆን ብዬ እኔ ለመቀለድ ምናምን የሞከርኩት ነገር የለም። ያ ግን ጽሁፉ ራሱ ሊድ ያደርግሻል እኮ ታዩና ኮሜንት አንዳንዱ ያስቅሻል። ገና ሳልጽፈው ራሱ ስቃለሁ። እኛ ሀገር ነገሩ የዚህ በጣም ታፉ እንደውም የኮሜዲያን ህይወት ይመስለኛል። ቀላል ህዝቦች አይደለም እኮ አንስቅም። ግን እንደዚህ ሪል ነገሮች ግን ያስቃሉ። እንስቃለን እንደ ኮሚኒቲ ዝም ብለን በቃ ፈገግታ ስናሳይ ነው። ብዙ ፈገግታ የሚያደርግን ህዝብ ሳቂ ያቃል ማለት ነው። አይሽዛ ሰፈር ውስጥ ጨዋታ ያቃል ማለት ነው። እና ከሆነ ነገር የሆነን ሰው ከዛ ሁሉ በልጠሽ ነው መምጣት ያለብሽ ስቴጅ ላይ ወይ ለህዝብ ስትቀርቢ። ትልቅ ስራ ይፈልጋል። ትልቅ ስራ ይፈልጋል። እና ከባድ ስራ ይመስለኛል እኮ እኛን ማሳቅ። አንዳንዴ እኔም ራሱ የሆነ ነገር ካየሁኝ ሶሻል ሚዲያ ላይ እላለሁ የዚህ ኮመንት በቃ እላለሁ። መጀመሪያ ራሱ አውቀዋለሁ በቃ የዚህ አጠቃላዩን ያየሁትን ነገር አጠቃላይ መንፈሱን የሚሰጥ ኮመንት እላይ አይደለም የሚሆነው። ብዙ ግን ገና ስከፍተው ታዲያ ከዚህ ህዝብ ጋር ነው እላለሁ። እንዴት እንደሚሰጡት እንዴት ያንን ነገር በአጭር መስመር በጣም ግልጽ ነው የሚያደርጉት። እና እንትንም በሸውጀው አይነት ሰው አይደለም ያለው ደግሞ አረ በጣም በስሜት ሳታወራ ራሱ የሚረዳ አይነት ሰው ነው ምናምንና አንዳንድ ሰው በቃ እንትንም አድርጎ ምናምን ነገር ሲመጣ በአንድ መስመር ኢንቴንሽኑን ያ ያዘው መስመር ሁሉን ያዘ። ብዙ ማስረዳት የለብም። የሆነ ነገር ፎልትም ሲሆን ወይ ልክም ይሁን የሆነ ነገርም ይሁን መረዳት የፈለገ ሰው ዝም ብሎ ያለቃል ይረዳል። መረዳት ያልፈለገ ሰው ደግሞ ታስረዳ ይነጋል። ሰውኛ ሀገር ነው የምለው እንደፈለግን አሁን በአራድኛው ብናየው እኛ ሀገር እላለሁ እንደፈለግን መሰከስ እንችላለን። እንደሰከስን ህዝቡ ሳያቀርቶ አይደል ፈቅዶልን ነው እላለሁ። ፈቅዶ ነው እንጂ ያውቀዋል። ከፈቅዶልን እውነትህን እኮ ነው። ግን ይፈቅድልሻል። በቃ አዛኝ ስለሆነ ስለሚወድ እንዲህ አይነት ሩም አለ እንጂ እንትኑን ከጀርባ ያለውን ኢንቴንሽን ራሱ ያውቀዋል። እንዴት ነው የምታለቅሱት ብሏል እኮ አድዋር። መጀመሪያ ካሜራውን አብርታችሁ ነው ወይስ? ያውቀዋል። እንትኑን ራሱ ያስበዋል። ግን ይፈቅድልሻል እኮ አይገስ እኛ ራሳችንን የምንሸውድበትን ያህል ልክ ነው አውቀን የምንመጣው መሰለኝ እና ለዛ ነው የምንያዘው። ግን እንዳልከው ተፈቅዶልህ ደግሞ እና እኔ አለኝ የሆነ ከበሬታ እንዲሁ ሳየው ዝም ብሎ እንትን አይደለምና ይሄ ህዝብ ዝም ብሎ ሳይሆን በቃ ሪል ነገሩን በደንብም ስለሚያውቅ ሪል አቅርቦት ይፈልጋል። እኔ ከዛ መንፈስ ነው የምጽፈው። እኔ የሆነም ሰው ቢመጣ ሪል ነገሩን ነው የምሰጠው። እኔ ደግሞ እንዲህ ነኝ። ለዚህ ነገር አሁን ለሰጠው ሐሳብ የኔ ሪል ይሄ ነው። ለሰጠኸኝ ኮሜንት እንደው አመሰግናለሁ ልጅችን አስተካክላታለሁ ብላን አይደለም። አይ እኔ ይገርምሃል። ራስን መሆን ደግሞ ትልቅ ነገር ነው። ነፃነት ነው። እስከተሰጠ ድረስ እስከተፈቀደ ድረስ ያጋጥምሻል አይደል? አንቺ አሁን በዙሪያሽ ብዙ ጓደኞቻችን ምናምን ሲጨነቁ አያጋጥምሽ? በሐሳብ በተሰጠ ሐሳብ አይደል? በተለይ ያው ፖድካስት ላይ ኢንተርቪው ማድረጋቸው አንዳንድ ሰዎች በሚሰጣቸው አስተያየት ሐሳብ በጣም ተጨናንቀው ህይወታቸውንም የእውነት ጎርታቸው ብዙ ያወራቸው ሰዎች አሉና
እዚህ ደረጃ ድረስ መሆኑ ያሳዝነኛል እውነት አንዳንድ ጊዜ ግን ደግሞ ወደ ሚዲያው ስትመጣ ራስን ደግሞ ለሚዲያው ግልጽ ታረግ ደግሞ ትንሽ ወፈር ያለ ቆዳ ያስፈልጋል መሰለኝ እሱ አይደል ያው ፈርመሻል ገበያ ወጥተናል እሱ እኛ እኮ እንችላለን አንተ መጥቆርህም ጠቀመ መሰለኝ የኔ በቃ በትኩረት ቢመታው ብርድ ቢመታው ምንም አይሆንም ስለዚህ ገበያ ነው በደንብ በቃ ነው እነሱም ደስ ይላቸዋል ያንን ነው እንደችን ይጠቀሙባታል ሳሚ እያወራህና እና ይሄም ይሉኛል እኔ እኮ እንደዛ ነስሮች ናቸው በጣም የሚገርሙኝ አይተናል እኮ መልእክቱ ሰብተሯል አሁን ያዩሃል እንደዛ ነው የሚሉት አሁን ወይ ሳሚ ግን አላየለውም ነው ጨዋታቸው በጣም ያዝናናሃል እኔ በጣም ይሄ ግን እኮ ክሬቲቪቲ እኮ ነው ግን የእውነት አይደል ከዛ ጨዋታ ተነስቼ ነው የሆነ ነገር የሚመጣልኝ እኔ እና ቀለል የሚለኝ እንደዚህ ሰዎች ሳገኝ አሪፍ ነው በቃ አሁን ብዙ ጫና ምንም ስላለ ብዙ ነገር ላይ የህይወትም ጫና አለው ምናምን እና በጣም ይሄ ረርቶናል ብያስባ አንዳንድ ቢጣና ራሱ በኑሯችን ቀለል ለማድረግ ተብሎ ይቀለዳል በብዙ ለዛ ሁሉም ሰው በተወሰነ ፈገግ ሲል ታይዋለሽ ልክ ነህ ግን እንደ ፕሮፌሽን ሲሆን በጣም ከባድ ይመስለኛል ድሮ አሁን ጥሩ ነበር የዋህም እንግዲህ ይሆናል በአካል ያረጉ ምናን ያስቁን ነበር እኮ እና ሁሉ ያስባል ይሄ የኛ ህዝብ ግን መድረክ ላይ ሆኖ ማሳቅ ይቻላል ለና ከባድ ነው አይደል ኃይለኛ ነው በቃ እዛ ጋር የመጣው ራሱ በአንድ መስመር ኃይለኛ መልስ የሚሰጥ ነው ሳየው ሶሻል ሚዲያ ነው ልዩ ጥበባቸውን ያሳየኝ ለዛ እኮ ነው ፊልም ስራ ሰርተ ሙዚቃ ስራ ሰርተ የሚገመግመው ኦዲየንስ ችሎታ አለው በቃ ምንም አይከዳቅ እውነት ስለዚህ ኦዲየንስ ማን ነው ብለን ስናስብ እኛን አይደለም ራሳችንን አይደለም እንደ ገምጋሚ ማየት ያለብን ኦዲየንስ ይገመግመኛ ብለን ስናስብ የት እንደደረሱ መጠበቅ ማየት በጣም በጣም ብዙ አይነት አይን ብዙ አይነት ጆሮ ብዙ አይነት እንትን ነው የሚሰጠው ቀደም እንዳልኩሽ ነው ይሰጥሻል ቻንስ ግን ፈቅዶ ነው ተሸውዶ አይደለም ነው እኔ ስሜታዊነት እንዳለን አይ አንደርስታንድ ዕውቀት አለን ስሜታዊነትም አለን እንደ ህዝብ ያ አይነት እንትን አለን አሁን በስሜት ደግሞ ብዙ ሰዎች ሸውደው ነው ያውቃሉ ትንሽ ስሜታዊነታችንን በደንብ እንድናወጣ ያደርጉናል እና በኋላ የዕውቀታችንን ትንሽ ያ ስሜታዊ ከቨር ካረገን በኋላ እንትን ስንል አሁን ስንወድ አንዳንዴ በጣም ነው የምንወደው አይደል እና ዕውቀታችንን ያ በዕውቀታችን መንገመግመውን ነገር ሸፈን ያደርግብናል በኋላ ትንሽ ስንሰክን ይላል የዕውቀታችን ደግሞ ሲገለጥ በደም ነፍስ እንወዳለን ትንሽ ስሜታዊነት አለ እንደ ህዝብ ማለት ነው አሁን ያ ነጩ ምናምን የምንለው ማሽን በዩ ያ ስሜታዊነቱ የተወሰነ ነገር ላይ ነው ሜቢ ኳስ ምናምን እንጂ ይሄ ሌላ ነገር ላይ ትንሽ ይቆጥበዋል እና በሎጂክ በምን አድርጎ የመፈተን ነገር አለው እና አንድ ነገር ልክ አይደለም ብሎ ካሰበ በቃ ለዛ ነገር ዴዲኬትድ ሆኖ እንደዚያው የኛ ቶሎ መገላገል የምንፈልገውና ቶሎ ነገር እንደው ገሌ ያስተካክለዋል ከተባለ በቃ ገሌ ምርጥ ነው በቃ ይሄድሱ ይውሰደው እና ያድርገው በቃ ነገሩን ብለን ሁሉንም መውደድና እንትን እስከ ጥግ ለዛ ሰው እንሰጠዋለን ከዛ ደግሞ ወርሻ የተገኘ ቀን ትንሽ ደግሞ የሱ ሲዛባ የእውቀት ደግሞ ይመጣል የእውቀቱ ደግሞ ይወርዳል እዛ ባላንስ is always good አይደል በጣም አሪፍ ነው የትንሽ አሁን እኛ እንደ ህዝብ ያቺ የስሜት በጣም ቀደም የምትለዋን ነገር ባላንሷን ያገኘን ቀን ጥሩ ይሆናል ብዬ አስባለሁ እኔም ውስጥ ማየው ነው ሁላችንም አስተዳደጋችን ስለሆነ በቃ ለሆነ ነገር በጣም በቃ እንባችን እስኪመጣ ምናምን ነው በጣም ስሜታዊ የምንሆነው በቃ ይሄ ነገር በቃ ምናምን እንላለን ዕውቀቱ ደግሞ ትንሽ በቅ ሲል ወይኔ እንላለን ተበላን ማየቱ ሲመጣ እሱ ነው ቆንጆ ተጫወትን ሳሚ በጣም ያላነሳነው ነገር ካለ እስቲ እንደው ትዝ የሚለን አሁን በቃ ምን ያልዳሰስነው ነገር አለ ቤተሰብ ገባን
ኑሮ አረግን፣ እውቅናን አረግን፣ ሶሻል ሚዲያ ኢትዮጵያን ጎበኘን። ሌላ መልክ አለሻች በየክፍለ ሀገሩ ማንነት ኢትዮጵያዊነት ብዙ መልክ አለውና እሱን የሚያሳይ ጥልቅ ትርጓሜ ያለው ሙዚቃ ስለሆነ በጣም አይ ሪስፔክት እውነት በጣም እኔም በጣም ላንቺ ትልቅ አክብሮት አለኝ ፕላትፎርም አዘጋጅተሽ ሐሳቤን እንደዚህ እንድገልጽ ስላደረግሽ በጣም ነው የማመሰግነው። ቴንክ ዩ ሳሚኛ ወደ ጓዳ ግቡ ብለህ ታስፈርድብን ነው ብዬ አስቤ ነበረ፣ ግን አሁን ግልጽ ስላደረግልኝ የሴቶቹ ጉዳይ ትንሽ አንገብግቦኝ ነበር። እቺ መጀመሪያ እንደተጀመረ እኮ ነው እንደተከፈተ ተጀመረ አይደል? ቆይችን ጥያቄ ጠይቀዋለሁ ታታታታ ያደረግሽ። ግን እሱ ላይ እንደው አንድ ማሳሰቢያ ብሰጥ የዚህ የሴቶች ጥቃት ስሪ አለ በሀገራችን በዓለም ላይ አለ፣ ግን እንደው የሀገራችንን ይመለከታል ብንል በደንብ አለ እሱ። የሴቶችን ጥቃት ግን ለመታገል እንደ ህብረት ማድረግ አለብን፣ ማበር አለብን። ወንዶችን ማስገባት አለብን። ወንዶች ተሳትፎ የግድ ነው፣ የግድ ያስፈልጋል። ወንድ ልጆች ምናሳድግ እንደ አባት ያለን ወንድ ባል ያገባን ብዙ ነው ከወንድ ጋር የሚያገናኝ ነገር በጣም ብዙ ነውና ወንድን ለይተህ ማየት አትችልም። ደግሞ አድራጊውም እሱ ነው ከተባለ በዛ ውስጥ ነው እና አንዳንዴ እንደዚህ ሙቭመንቶች በስሜት ያሉ ነገሮች ሲነገሩ በቃ ወንድ ነው የተባለ ዘር ይመስላል አንዳንዱ እና ዊሊንግሊ በደንብ እዛ ላይ ነገሩ ላይ ተሳትፎ እንትን ለማድረግ ውጤት ለማምጣት የሚተጋውንም ትንሽ ደግሞ ወደ ኋላ ያርቃል። እኔ እንዲሁም ወደ ፍሮንት መጥቼ እንነጋገር ነበር ያልኩትኝ። ሚስኮት ተደርጌያለሁ፣ እንነጋገር ይሄን ነገር ያልኩትኝ። ያ ምንድነው እኔም የሚያስማማኝ ሳሚ ያነሳው እዚህ ላይ እንትን ነው፣ ግን ኔክስት ብዙ ሰው ስለሚከተል ብዙ ሰው ስለሚያየ እንደ አንድም ደግሞ የወንድ አባል ስለሆንክ ያንን በዚህ እኛ ድምጻችን እንዲሰማ የምንፈልገው በዚህ ጉዳይ አንተ ይሄንን ነገር ብትናገርልን ቢሆን የሽነን ያቀራርባል። ከዛ ሌላውንም ምናምን በደንብ ያቀርባል እና ይሄኛው ሙቭመንት መደረግም ካለበት በደንብ ወንዶችን እዚህ ነገር ውስጥ እንዲገቡና እንዲሳተፉ የሚያደርግ ነው እንጂ የምትጎዳዋ ሴት ነች እንትን ብቻ የሚጎዳው ግን ምናምን ስትይ በዝም ብለሽ በወንድ ደረጃ ካረክሾ ነው እኛ እነዚህ ጥቃት የሚያደርሱ እኮ እኛም ራሱ የሚዘገንኑ ናቸው። አዎ እውነት ነው። ፖሊስም ሆኖ ምንም ሆኖ የሚሄደው ራሱ ወንድ አይደል ያንን ሊይዘው እንጂ የኛ ነው እኮ እንደፈለገ ያርግ ብሎ እኮ አይቀመጥም። ይሄ አጥቂዎቹ በቃ አጥቂ ናቸው እንጂ እንደ ወንድ ብቻ ስለሆኑ ያ ወንድነቱ ነው ያደረጋቸው። ስለዚህ ምናምን ብለሽ ብቻ አይደለም የምትይዡ። ይሄ እነዚህ መመርመርም አለባቸው አይደል? ህፃናትን የሚደፍሩ ምናምን እንዴት ነው አምጥተሽ እኔ የተናገርኩትን ንግግር ከዚህኛው ሰውዬ ጋር አብረሽ መጨፈልቀኝ? በንግግር እኔ ተሳስቼ ሊሆን ይችላል፣ የራሴ ሌሎችም ወንድሞቼ ተሳስተው ሊሆን ይችላል። ያ በራሱ ሴናሪዮ ነው እንጂ የምታርጊው ያ ከመሰለ ጨካኝ ሰውዬ ጋር አብረሽ አላትመሽ ወንዶች ሲባሉ ልትያቺ በሴቶችም እንደዛ ብዙ ጥፋት የሚያደርጉ አሉ። እየወሰድሽ እናትሽንም እህትሽንም ምንሽንም ወስደሽ ከነሰዎች ጋር መደመራት ልክ አይደለም። ስለዚህ ስንታገል ግን ወንዶችን ችግሩን ለመፍታት የወንዶች አክቲቪቲ በጣም ያስፈልጋል። ደግሞ የሚፈልጉ አብዛኛው ወንድ አለ እንጂ ምንም ጥያቄ የለውም። የሚደፍሩሽ እኮ እህትሽን፣ ልጅሽን፣ እናትሽን የራስሽ ሰው ነው እኮ የሚደፍረው እና ቫዮለንስ እንዳለ አጠቃላይ የሚያደርገው የራስሽን ሰው ነው እና አንቺንም እኮ ነው የሚያንተከትክሽ ነገር የሚጎዳሽ ምናምን እንጂ ይበላቸው የኛ ሰው ነው አይደለም እኮ የሚያስብለው። ለሱ መታሰብ ራሱ በጣም ያማል እውነት። እኔ ብዙ እንትን ሳይ ግን ከግንዛቤ እንትን ይመስለኛል አሁን ይሄን ማስረዳቱ በዚህ መንገድ መግለጽ ደስ ብሎኛል። የእውነት እንዳልከው በስሜታዊ ተሆኖ ነው የሚፈረጀው። ያ ልክ አይደለም። በብዙ መንገድ መታየት መቻል በደንብ እነዚህን ስፔሲፋይ ማድረግ እነዚህ ሰዎች አሉ ተብሎ እና እስኪ ኑ እናንተ ሙቭመንቱ ላይም
እነዚህ ገብተው በደንብ ተደርጉ ቢሆን አሪፍ ነው ባይነኝ እኔ። አይ ልክ ነህ በጣም የምትሰሩትን ስራ በጣም አደንቃለሁ። ግን እኛን የሚያሳትፍ ይሁን ሁሉንም የሚጠራ ይሁንና እንደ ማህበረሰብ ይሄንን ነገር አንድ ላይ እንታገለውላል። በጣም ደስ ይላል። ቴንክ ዩ ሳሚ። እሺ እንግዲህ ሳሚ እዚህ ድረስ በመምጣት ያለህን መልካም ሐሳብ ሳሰስት ሳትቆጥብ ለኔም ለተመልካችም ይጠቅማል በምትለውን ሐሳብ በሙሉ ስለተወያየንበት ደስ ብሎኛል። እጅግ በጣም አድርጌ አመሰግናለሁ። በእኔም በተመልካችም ስም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም አመሰግናለሁ በጣም ቴንክ ዩ። ናይስ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሐሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ።